አስፈላጊውን እንክብካቤና ክትል ያደረግንላት ነበር። እዚህ ክፍል ውስጥ በጣም ስላስቸገረች ነው እንግዲህ ቆለፍ ነበር ያሰርናትም እንደዛው ነው። ሃና ያት ሃና አለሽ ሰሪ ነኝ ወንድ ኮንክ ፈታ ታወራኝ ተዛስ እየሮጥ እናውራ እየተራራጥ እናውራ ሲቀለኛ ነሽ አይመስለኝም። ምናልባት ፈርታ ቢሆንስ? ያው ምንሽ ይፈራል በእናትሽ አንቺ ልጅ ይኸውልሽ እኔ እዛ ካወረገ የተጋፈጥኩ ሰው ነኝ። እሺ ብዙ ጊዜ አባቴ ጋር ብዙ ሰዎች እየመጡ ሲሰግዱለት እሱ ብዙ ነገር ሲያደርግላቸው አይ ነበር። ይሄ ነገር መረረኝና የጠንቋይ ልጅ መባል ስልችት ሲለኝ አገር ለቅቄ ወጣሁ። ቆይ ጠፋ? ያን ቀን ወጣ ጠፋ? ልጄን ነጠቃችሁ። በእናትሽ መጠየቅሽ መልሽ። እዚህ ተረት ተረት አታውሪብኝ እንዳልጠፋብሽ። የት ነው ሄደው? ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ በአዲስ ፕሮግራም ተመልሰን መተናል። የባለፈው ፕሮግራም ቀጣይ ነው። እንግዲህ በባለፈው ፕሮግራማችን እንደተመለከታችሁት አረጋሽና ስምረት ወደ ፕሮግራማችን መጥተው እንግዲህ ስለ ሃና ጉዳይ ስንመካከር ነበረ። በተለይም ደግሞ ስላጋጠማቸው ነገርና እንዲሁም ሃና ይዛው የመጣቸው አዲስ ነገርም እሱን መሰረት አድርገን ክትላችን እንዳዲስ ጀምረን ነበረ። እንግዲህ ባለፈው መጨረሻ ላይ ስናወራ እንደነበረው ሃናን መከታተል አለብን ብለን አስበን እሷን እየተከታተላት ነበር ለዚህ 2 ቀን። እንግዲህ በእነዚህ 2 ቀናቶች ውስጥ እሷን ስንከታተል ያገኘው ነገር ምንድነው? የተለየ ነገር አላገኘንም። ይሄ ቦታ ሄዳለች ምንለው ቦታ የለም። አንድ ለየት ያለ ቦታ ስትሄድ ያየናት የት ነው? ይሄ የሚያስፈራ ቦታ ወደ መቃብር ቦታ ምናምን ስትሄድ አይተናታል። ወደዛም ሄዳ ዝም ብላ በቃ እንዲህ ስትዞር ምናምን ያየናት እንጂ ይሄን ያለ ስራ ቦታ ነው ወይም እንደዚህ አይነት ቦታ ነው ምንለው ቦታ አላገኘናትም። ዝም ብላ ትዞራለች። ከዛ ካፌ ገብታ ምግብ ትበላለች። ከዛ ሲመሽ ወደ ቤቷ ትገባለች። እንደዚህ ነገር ያገኘነውና 2 ቀን ነበር የተከታተልናት። ከዛ በ3ኛው ቀን ወደ አመሻሽ አካባቢ ልክ ወደ ቤቷ ልትሄድ ስትዘጋጅ አገታን ይዘናት መተን አሁን ያለችበት ቦታ አስቀምጠናታል ማለት ነው። እንግዲህ እዚህ አስቀምጥናት ለምንድን ነው? እንግዲህ ማታ ነበር ያመጣናት። አሁን ጠዋት ነው። አሁን ላይ አወጣትና እንግዲህ ስለደበቀችው ነገር ሚስጥር ስለያዘችው ነገር ምናወጣጣት ይሆናል ማለት ነው። እንግዲህ በቂ እንክብካቤ አድርገንላታል። ውስጥ አስቀምጠን በጣም ስላስቸገረችን እየጮችና እየተወራጨ ስላስቸገረችን እጇና እግሯን አስረናታል። እንዲሁም ደግሞ እንዳስጮህ ደግሞ አፏን በፕላስተር ሸፈነናል። አሁን ላይ እንግዲህ ያለችበት ሁኔታ አሳያችሁና ከዛ ስለደበቀችው ነገር የምናስፈራራቸው ማለት ነው። እንግዲህ እኛ ጋር እስካሁን ያገኘናቸው ብዙ ማስረጃዎች አሉ። እነዛ ማስረጃዎች ደግሞ ለእሷ እናቀርብላትና ያለውን ነገር እውነታውን እንድታወጣ እናደርጋታለን። እንግዲህ ከዚህም ያለፈ ብዙ እንግዲህ ነገሮች እንደምትነግረን ተስፋ እናደርጋለን። እስቲ አሁን ያለችበትን ቦታ ላሳያችሁ። እንግዲህ አስፈላጊውን እንክብካቤና ክትል ያደረገላት ነበር እዚህ ክፍል ውስጥ በጣም ስላስቸገረች ነው እንግዲህ ቆለፍ ያሰርናትም እንደዛው ነው። ሃና ያት ሃና አለሽ ትወራጫለሽ ደግሞ ምግብም እንሰጣታለን፣ ውሃም ትጠጣለች። ይሄ መታሸጊያዋ ነው። በጣም አስቸጋሪ ሰው ናት። እንደምታዩት ሰው አይደለች። በጣም አስቸጋሪ ነች። ሰኒ ምን ነው እንደዚህ ተኳትሽ የምትይኝ? አውሪኝ። ምን ልትይ ነው? የማትረባ ስለዚህ ማትረባ አንቺ ባልሽ ስንት ዓመት ነው ያገትሽው? ማን ያለው? ባልሽን አግተሽ ስሚ፣ ባልሽን አግተሽ ስትገርፊ አልነበር እንዴ? ስንት ዓመት ሙሉ? አሁን በአንቺ ላይ ሲደርስ እንደዚህ ትንጨረጨሪያለሽ። እያት ዝበይ ወንጀል መሆኑን አታውቅም። አንቺ የምትሰሪው እንትን ነው። አሁን እግርሽን አንሺ። ተነሺ የህግ አካል ጋር ውሰደኝ። የህግ አካል ጋር ሊቀርልሽ መስሎሻል? አምጪ እጅሽን። ስታገኝ ነበር ልትፈሺ። በቀላሉ የምትለቀቂ መስሎሻል? አታሰቀኝ። የሰው እያሰቃየሽ አታሰቀኝ ትያለሽ እንዴ ደግሞ? ስለዚህ አንቺን ከዚህ በኋላ ማን የሚያምንሽ መስሎሻል? ማንም ስለሌለኝ ነው እንደዚህ የምታደርገው። ኧረ እባክሽ አንቺ ማንም የለውም ብለሽ ነው ልጁ እንደዚህ መጨወሻ ያደረግሽው።
ምንም ስለሌለኝ ምናምን ትላለች። እንደውም ማንን ነው መጫወቻ ረፊ ዋ እንዳትገረፊ። ምን አይነት ሰው ናት በእናትሽ? ረፊ አቺ ብታርፊ ይሻለሻል። ነይ አሁን ነይ። እኔም ትጠየቅ ደግሞ መቼም አለ። አንቺም ትጠየቂያለሽ። ምንድን ነው? አቺ ልቀቀኝ። በቃ አልፈልግም። ዝም በይ። እከሳለሁ። ትከሽኛለሽ? እኔም እከስሻለሁ። ሴት ልጅ እንደዚህ አላግባብ ማንገላት ሂጂ ሂጂ። በራሴ ጊዜ እሄዳለሁ። ልቀቀኝ። ኧረ እባክሽ ትናንት እንዴት እንዳስቸግርሽ እኔ ነኝ የማውቀው። ቁጭ በይ። እዚህ የሰው ሕይወት ላይ የተጫወትሽ። አትንካኝ፣ አትንካኝ። ለቀቂ። ትንካይ ትላለች። እንደ ከብት ነው የሚይዝሽ። አይገርምሽም? ምን አይነቷ ናት በእናትህ። በጣም ፈሪ ነው። ዘይ ለአንድ ሴት ልጅ እንደዚህ መሆን። ዘይ ፈሪ ነኝ። ወንድ ከሆንክ ፈታ አታወራኝ። ተዛስ እየሮጥ እናውራ፣ እየተሯሯጥ እናውራ። ቀልደኛ ነሽ። አይመስለኝም። ምናልባት ፈርታ ቢሆንስ? ያው ምንሽ ይፈራል በእናትሽ አንቺ ልጅ። ይኸውልሽ እኔ እዛ ከአውሬ ጋር የተጋፈጥኩ ሰው ነኝ። እሺ አስቀመጥሽ እዛ ቤትሽ ውስጥ ከእሱ ጋር የተጋፈጥኩ ሰው ነኝ። ፈርተ ነው ትለኛለች። ቆይ ስሚኝ፣ ባለፈው ምን ተስማምተን እንዴ? ይሄን ብቻ ንገሪኝ። አጩሂብኝ። ይኸው አላጋሻለሁ። ትዕግስቴን እያስጨረሽው ነው። ምን ተስማምተን እንዴ? ባለፈው ሰላም ሰጥሻለሁ ብላችሁ ሰላም ይነሳችሁ። ወይኔ ወይኔ፣ ሰላማችን ነሳሽን እንጂ ነሳችሁ። ነሳንሽ እኛ? አዎ። ውይ ስሚ፣ አንደኛ ነገር ባለፈው መጣን። ነፍስ አባቷ የማን ነው? የአረጋሽ ነፍስ አባት አንቺ ጋር እንደመጣ ተስማምተን ነበር። ነበር አልነበረ? ሃይማኖቴን መቀየር ፈለኩኝ። አሁንም መጣ አቃጠረች። አንገትሽ ላይ ያለው ተሳዳ ምንድን ነው? በቃ ሃይማኖት ባይኖረኝስ መብት አይደለም? መንፈስ አለብሽ እኔ ከእውነት ከውሸት ውጭ ምንም አታወሪ ማለት። ስለ ሃይማኖት ልንጨቃጨቅ ነው የመጣው? ሴትዮ እየጠየኩሽ ነው መልሽ። ባለፈው ምን ተስማምተን ነበረ? ነገሩን እንዲህ አታርጊ። በቃ አልፈለኩም። በቃ ሃይማኖቴን መቀየርኩ አሰኘኝ። ከዛ በኋላ ቄስ ይዛ ስትመጣ ተደበቅኩ። መጣ አቃጠረቻችሁ ወረኛ። እሷ ግን ለምን ነው ከራሴ የማትወርደው? እኛም መተናል ነበር ለኛ። ቆይ እሷ ብቻ አንተም እሷም አለቅላቂዎች ናችሁ። ምን እናለቅልቅሽ እኛ? ኒኮ ቆይ ስሚኝ፣ ለምንድን ነው ነፍስ አባቷ ይዛ ስትመጣ ለምን ያላስገባሽው ልልሽ ነው። ምንድን ነው የምታወሪው? ቆይ ለምን የምጠይቅሽ ቀጥታ ማስመልሽው? እኔ ሃይማኖቴ እንደናንተ ስላልሆነ ምን ማለት ነው? እሱንም ልትከለክለኝ? ምንድን ነው ቀይረሻል ሃይማኖት? አዎ። ምን ሆንሽ? አይመለከትም። ወይኔ ወይኔ ወይኔ! ኧረ እቺ ልጅ ኧረ ተይ ተይ ተይ፣ ትዕግስቴን አጨርሽው። መናገር የምትፈልገው ቶሎ ተናገርና ልቀቀኝ። እየጠየቅኩሽ ነው፣ መልሺ በስርዓት። መናገር የምትፈልገውን ጠይቀኝና ልሂድ። መልሺ በስርዓት መጠይቅሽን። እንዴ እየመለስኩልህ ነው። ሌላ የምጠይቀው ጥያቄ አለ? እቺ ጥጋቧ በጣም ከባድ ነው። ምን አይነት ድንች ነው የበላነው? ውሃ እፈልጋለሁ። ውሃ እፈልጋለሁ። ጨጓራ ይላልሽ ወይ? ውሃ መኮንን፣ ውሃ አምጣላት መኮንን። ውሃ ስሚ፣ ውሃ ይመጣል። አንደኛ ነገር ባለፈው መተን የጎረቤትሽ ነፍስ አባት አንቺ ጋር እንዲመጣ ተስማምተን ነበር። ይሄ ነው ሲመጡ አላስገባም አለሽ። አልፈለኩም። ለምንድን ነው ያልፈለግሽው? በቃ ሃይማኖቴን ቀይሬያለሁ። እሺ ብለሻል ነው የሄድሽው? ስጫት አይደል? ያዥ ጠጪ። ጠጪ በስርዓት በቃ አንቺ የላይሽ ላይ መድፋት ነበር። እኛ ስትመጪ ልትጠይቀኝ የፈለግከው አለ? ስሚ፣ ስትመጪ ጀምሮ እኛ በስርዓት እየተንከባከብሽ ነበር። ዳቦ በድንሽን በልተሽ ነው እንደዚህ ጠጋብሽን እሪ እሪ የምትይው። አትንቦጥረሪብኝ። እዚህ መጠየቅሽን በስርዓት መልሽ። እምቢ ካልሽ ልብሴን አስተካክል። አታውቂኝ። ምንም መልስልህ ነገር የለም። ልብሴን አስተካክል። ዛሬ ልጅ ኮፍያ አድርጌ ነው የመጣሁት። ምን ነው ራቁት መቅረጽ ጀመራችሁ? ወይኔ ራቁትሽን የወጣሽው ራስሽ። ደህና ልብስ አለብሽም? ምን አይነት እዚህ ከመጀመሪያ ደህና ልብስ ለተሻቶችም ከኔ ምንድን ነው የምትፈልገው? ከአንቺ ይኸውልሽ እውነቱን እንድትናገሪ ነው። ምንም እውነት የለም። ምንም የምናገረው እውነት የለም። አታወዛውዥ። እዚህ ብለሽ እጅሽ እንዴት አመጣሽው ደግሞ ወደዚህ? በምን ቀን ነው አንተ ከተተችኝ? እጄ ተረገመች። በምን ቀን ነው? ይኸውልሽ ጭራቅ። አሁን ይኸውልሽ ሙድ ውስጥ ነኝ ያለሁት።
አልናገርም ብትይ ይኸው ተናግሬያለሁ። ምንድን ነው የምነግርህ? ስሚ፣ አንደኛ ነፍስ አባቷ ምንድን ነው አረፈሽ ተቀመጪ፣ ምንድን ነው የሚያቆነጠንጥሽ? በቃ እኔ አልተመቸኝም። ምን ትመስላለች በእናታችሁ? እስቲ ከይ ይኸው በላት እያሪ ነው። እረፊ። መጠየቅ የምትፈልገውን ጥያቄ ጠይቅ። መልሻ ጀምር። አንደኛ ነፍስ አባቷ ሲመጡ ለምንድን ነው ያላስገባሻቸው? መልሽ። እኛኛኛኛ እንዳትይ። ሃይማኖቴ እንደናንተ አይደለም። ቆይ ለምንድን ነው የማይገባ? እሺ ብለሽናል ሄድሽ። በማግስቱ ሲመጡ እኮ ነው አላስገባም ያልሽ። በቃ አልፋታኝ ስላላችሁ ደስማውጪ ልርጭሽ እንዴ? ምንድን ነው ችግር አለብሽ? ምንድን ነው ተናገሪ፣ እውነቱን ተናገሪ። ምንም ማውቀው ነገር የለም። በቃ የምታውቂ ነገር የለም? እሺ ይሄ በኋላ እንመጣበታለን። ማነሽ ሀና ሁለተኛ ጥያቄ ጋር ሄደ። ይሄ ነገር እየጠበቀ ነው። ከዚህ ቤት ላትወጪ ነው ሀና። አላወራ እያልሽ ነው፣ እየጠበቀ ነው። ሁለተኛ ጥያቄ ለምንድን ነው እውነቱን ያላወራሽው? ያኔ መተን ስንጠይቅሽ ስለምን እውነት ነው የምታወራው? ስለምን እውነት ነው የምታወራው? ጥሩ። እኔ ምንም የማውቀው ነገር የለም። በቃ አሁን ሄድሽ። ቆይ ለምንድን ነው አንድ ንጹህ ሰው ይሄን ያህል ይዛችሁ ማሰቃየት አግባብ ነው? አይደለም፣ አግባብ አይደለም። የጠየቅንሽን ግን መልሽ። እሺ ሀና። ለምንድን ነው እውነቱን ያልነገርሽን የዛኔ ስንጠይቅሽ? ስለምን እውነት ነው የምታወራው? ምን ማስረጃ አለ? ምን ብለሽ ነበር መሰለሽ? ቆይ ተረጋጊ። ይኸው አስታውሳለሁ። ምን ነው የምታስታውሽው? ያልኩ። እሺ እኔ ላስታውስሽ፣ አንቺም ታስታውሻለሽ፣ እኔም ላስታውስሽ። እዚህ ነገር ውስጥ የከተተኝ ባሌ ነው፣ እኔ ምንም አውቀው ነገር የለም ብለሽ ነበር አይደለ? እሱን ካመንሽ ለምንድን ነው እንደዚያ ያለሽው? እሱ ስለከተተኝ ነው። አይ አይደለም። እኛ ይኸውልሽ ከዛን ቀን በኋላ ቁጭ አላልኩም። አሁን ይኸውልሽ እውነቱን ልንገርሽ፣ እኛ እያጣራን ነበር፣ እያንዳንዱን ነገር እያጣራን ነበረ። ያኔም የነገርሽን ነገር እያጣራን ነበረ። ማለት ያው አንቺ ስለነገርሽ እንደዛ ስላለሽን ብቻ እኛ አላመንሽም። እያጣራን ነበር አይደለ? እና እዚህ ነገር ውስጥ እሱ ሳይሆን የከተተሽ አንቺ እንደውም እሱ እንደከተትሽው ነው የተረዳነው። ማን ነው እንደዛ ያለ? ማለት ቆይ ዝም ብለህ ተነገረን ታምናለህ ማለት ነው? አይ ከታማኝ ምንጭ ነው የሰማነው። ምንም ታማኝ ምንጭ የለም። ትክክለኛ ማስረጃ አለ? አለኝ። ምን አለ? ብዙ ነገር አለ እኮ ማስረጃህን አሳየኝ። እነዛ ማስረጃዎች ግን አሁን ለአንቺ አላሳይሽም። ካላሳየኝ ምንም ልነግርህ። ቆይ አዳምጪ። አሁን ለአንቺ ሳይሆን የማሳይሽ ፖሊስ ጣቢያ ትሄጂ የለ ቅድም ፖሊስ ጣቢያ መሄድ ፈልጋለሁ ብለሽ እኮ ማስረጃህ ምንድን ነው? ፖሊስ ጣቢያ ሄዳለሁ ብለሻል ሀና። ካለ ማስረጃ ዝም ብለህ ፖሊስ ጣቢያ ሄዳለህ እንዴ? ይኸውልሽ ሀና ፖሊስ ጣቢያ መሄድ ፈልጋለሁ እዛ ብሄድ ይሻለኛል ብለሽ የለ ሀና የሰማሽኝ ነው ሀና? በቃ ብለሻላ። እዛ ፖሊስ ጣቢያ ነው ማስረጃው ማሳየው። አሁን ግን ላንቺ አላሳይሽም። እሺ ምንድነው ከኔ የምትፈልገው? እዛ ሄደሽ ሽሮ ስትበይ ምንድነው ከኔ የምትፈልገው? እዚህ ድንች ነው ያበላሽው። እዛ ሄደሽ ሽሮ ስትበይ የዛኔ እውነቱን ትናገሪያለሽ አይደልና? እየተገረፍሽ እዚህ እኛ አልገረፍንሽም። ምንድነው የምትፈልገው? እኔ የምፈልገው እውነቱን ተናገሪ ሀና። እንዴ ልስጥሽ እንዴ? ለምንድን ነው የማትናገረው? አልነግርሽም እሱን። አሁን ይኸውልሽ አንቺ ማታቂው እኛ የምናውቀው ስለ አንቺ ብዙ ነገር አለ። የደበቅሽንን እያንዳንዷን ነገር እኛ እናውቃለን። አሁን እድል እየሰጠሁሽ ነው። ነገርየውን እዚህ በስርዓት እንደዚህ አድርጌያለሁ የምትይኝ ከሆነ እኛ ቀጣይ ስቴፕ ላይ ማስረጃህን ተናገር። ዝም ብሎ እንደዚህ አድርገሻል፣ እንደዚህ ሆኗል። ነገርኩሽ። በጭፍን ነው የምትጓዘው። ነገርኩሽ። ይኸውልሽ ዛሬ ኮፍያ አድርጌ ነው የመጣሁት። እኔ ኮፍያ ሳደርግ ኃይለኛ ነው የምሆነው። ይኸውልሽ የዛኔ የነገርሽን ነገር ምንድን ነው? እኔ በቃ እሱ ነው እንደዚህ ነገር የከተተኝን ያልሽን። እኛ ደግሞ በደንብ አጣርተናል፣ ብዙ ማስረጃ ሰብስበናል፣ አውቀናል። ምንድን ነው ያወቅነው? እሱ እንደዚህ ነገሮች ጨራሽ እንደሌለበት። ምንድን ነው የምትፈልገው? በቃ ቆንጆ፣ አሁን እየመጣሽ ነው። ገንዘብ ልሰብስብሽ ነበር። ገንዘብ ልስጥሽ? ገንዘብ ጠንቋይ የሰበሰብሽውን ገንዘብ ልስጥ ምናምን ትያለሽ። ስለምን ጠንቋይ ነው የምታወራው? በእናትሽ አሁን እሱን ታዩና ምን ያህል ገንዘብ ነው የምትፈልገው?
ወይኔ ኧረ ተደራደረችኝ እንዴ ባበለው። ይኸውልሽ የመጀመሪያ ጥያቄ መልሽልኝ። አሁን ተረድተሽኛል አይደለ? ያው እኛ ጋር ያለውን ነገር ገብቶኛል። በቃ ዋናው እሱ ነው። እንትን አትበይ፣ እኛ አትበይ፣ እውነቱን ንገሪኝ። እሺ ቀጥይ፣ እየሰማሁ ነው። ስለምንድን ነው እንድነግርህ የምትፈልገው? ነፍስ አባትሽ መጡ እንግዲህ፣ የጎረቤትሽ ነፍስ አባት መጡ። አላስገባም። ማስረጃ ንገረኝ። ዝም ብዬ ምንም የምነግርህ ነገር ነገርኩሽ። እኔ እዛ ፖሊስ ጣቢያ ነው የምሰጠው፣ ላንቺ አልሰጥሽም። ማታውቂያቸው ብዙ ስለ አንቺ ነገሮች እኔ አውቃለሁ። በቃ አይ በቃ እኔ አላወራም ካልሽ ችግር የለውም። እዛ ሄደሽ ስትጠበጠቢ እንግዲህ ያው ታትጠበጠቢ ልታወሪ ትችያለሽ። ይህ ባለፈውን ቪዲዮ አሳልፈን ልትሰጠኝ ነው? ለዛ ነው ያሰብከው? ልጅ እኔ አላስፈራራሽም ሴትዮ። እኔ እንዳንቺ ያስፈራራኝ አንቺ ባልሽ እንደምትጠፈጥፊው አይደለም እኔ ማሰብ። ስጠፈጥፈው አላየህም አይደል? የሰው አልቧልታ ለአንድ ተራ ሴት ብለህ የአንድ ሰው ህይወት ማመሰቃቀል። ያንን የመሰለ ምስኪን ሰው እንደዛ እንደ ታውቀዋለህ? አይ አላውቀውም። እሱማ ግን ያው ሰምቻለሁ፣ ጉዱን ሰምቻለሁ። አንቺ ብቻ አይደለሽም እኮ አይልሽ። አሁን እሱን ታዩና አሁን ወደ ዋናው ሀሳብ እንመለስ። የደበቅሽን ነገር አለ የለም? አሁን እውነቱን ንገሪኝ። አሁን እዚህ ነገር ውስጥ አንቺ ነሽ እሱ ነው የከተተሽ ወይስ አንቺ ነሽ እሱ ነው የከተተሽ? እስኪ ንገሪኝ። እኔ አሁን ያልኩሽ ነገር እውነት ነው አይደለም? እሱም አለበት እኔም አለበት። እውነታውን አይደለም የምትፈልገው? ያኔ ግን ምንድን ነው ያለሽኝ? አይ እሱ ነው እንጂ እኔ ምንም አላውቅም፣ እኔ ቤተክርስቲያን ሰው ነበርኩ ስትይ ሰምቻለሁ አይደለ ሀና? እና እኔ እንደለ ነበር የጠበቀው? እኔ እንደለ ነበር የጠበቀው? እንዴ አንቺ ኮንሽ እኔ ነኝ። ለምንድን ነው የምልህ? ካሎሽ አይደለሁም እንዴ ለምንድን ነው የምለው ትላለች እንዴ? እውነቷን እንድታወሪ ነው። አንቺ ቆይ የሆነ በቃ ኃይለኛ ነገር እስኪመጣብሽ አታምኝም እንዴ? ከውሸት ውጪ ወሬ ምንም የምታወሪ ነገር የለም ሀና። በዚህ ነገርሽ የምትቀጥይ ከሆነ መሳሳት ድንቹ የለም። ጊዜን እያቃጠልሽ ነው። ትናገሪ ከሆነ ተናገሪ። ትፈታኛለህ? ወይኔ አጠብቅሻለሁ ጭራሽ ሀና። ትፈታኛለህ ወይ? ነግሬ ምንድን ነው የምትጠቀመው? ከአንተ ምን ላገኝ ይችላል? እሺ ከተናገርሽ ኦፈር ላቅርብልሽ። እውነታውን አንድ ሳታስቀሪ ሀና። ይኸው ውሃ ለዚህ ጋር እደፋብሻለሁ እምቢ ካልሽ ሀና። እያንዳንዱ ነገር የምትናገሪ ከሆነ ቢያንስ ከዚህ በኋላ ኔክስት ስቴፕ እንደ ነገርየውን እዚሁ ለመፍታት በይቅርታም ከሆነ በምንም ከሆነ ለመፍታት እንሞክራለን። ይሄ የአንቺ ብቻ አይደለም፣ የአንቺ ፈቃድ ብቻ አይደለም፣ የእኛም ፈቃድ ብቻ አይደለም፣ ተጎጂዎች በእነሱም ፈቃድ ጭምር ነው ከፈቀዱልሽ። ነገር ግን እንደዚሁ እምቡር የምትይ ከሆነ እንደዚህ በፍቅር እየጠየቅሽ ይኸው እደፋብሻለሁ እንደዚህ እየተንከባከብኩሽ እምቡር የምትይ ከሆነ ግን እዛ ፖሊስ ጣቢያ ትሄጃለሽ። እዛው ማስረጃ አለን ብዬሻለሁ። የነገርኩሽ ካገኘናችሁ ውስጥ አንዷን የነገርኩሽ እንዳለ በትንልሻለሁ። እንግዲህ ከዛ በኋላ እዛ ጉድሽን ትጨርሻለሽ። አይ እናንተ አግዙኝ። እኔ በቃ መስማት የምትፈልገው? አዎ ተናገሪ፣ በቃ ተናገሪ። ብዙ ማውራት ምንም ትርጉም የለውም። እሺ ምንድን ነው? ሲጀመር የምኖርለት ነገር የለም። ስለዚህ ከእንግዲህ ህይወቴ ላይ ለሚፈጠረው ነገር ምንም የሚደንቀኝ ከመሰለ ተሳስተሃል። ምን ማለት ነው? ምናልባት ለልጄ ስል ነው የኖርኩት። ብጸጸትም ባዝንም ብደሰትም ለልጄ ስል ነበር። አሁን ግን በቃ እኮ ምንድን ነው ተናገሪ። ተወልጄ ያደግኩት ትንሽዬ ክፍለ ሀገር ውስጥ ነበር። ብዙ ጊዜ አባቴ ጋር ብዙ ሰዎች እየመጡ ሲሰግዱለት እሱ ብዙ ነገር ሲያደርግላቸው አይ ነበር። የሆነ ሰዓት ግን ይሄ ነገር መረረኝና የጠንቋይ ልጅ መባል ስልችት ሲለኝ ሀገር ለቅቄ ወጣሁ። ከዛ መኖር ጀመርኩ። ማለት ሰው ቤት ተቀጥሬ ከነገ ዛሬ ኑሮ ይሻሻላል ብዬ ሳስብ ምንም የሚሻል ነገር አልነበረም። ከዛ
አንድ የመጣልኝ ሐሳብ ቢኖር አባቴ ጋር የመጡ ብዙ ነገር ሲስተካከልላቸው አይ ስለነበር አባቴ ጋር ተመልሼ መሄድ አልፈለኩም። ብሄድም አይቀበለኝም። አለ የሚባል ጠንቋይ ጋር ሄድኩኝ በጓደኛዬ አማካኝነት። ከዛ በኋላ እንዳሉትም በትንሽ ጊዜ ውስጥ ለውጥ አየሁ። ባሌም የማውቀው እኔ ከምሰራበት ቤት ውስጥ ይመጣ ነበር። እንዲሁ እንግባባ ነበር። የሆነ የፍቅር ስሜት ለሱ ኖረኝ። የሆነ የተለየ አይነት ስሜት። ከዛ እንዳልኩ ያን ቤት ለቅቄ ሲወጣ እሱን የማገኝበት ነገሮች ራቁ። ከዛ አባብዬ ጋር ተመልሼ ሄጄ እሱን እንዲሰጡኝ ነገርኳቸው። ከዛ እሻለኝ። ከዛ የሆነች መድኃኒት ሰጡኝና እንደምንም ብለሽ አገኘውና የሚጠጣ ነገር ውስጥ አርጊበታል። እሻልኩና አገኘሁት። ሁሉ ጊዜ የሚጠቀሙ የኛ ቤት ስለነበር ፈልጌ አገኘሁት። ማለት የሆነ ስልክ አስደውለኝ ምናምን ብዬ ተግባባሁት። እሺ ከዛ ተደዋወለ። የሆነ ሰዓት ደውሎ ልጋብዝሽ አለኝ። ሰራ ማለት ነው። ምን መስተፋቅድ ነው? ምግብ አዘዘን ነበር። ምግቡ ሲደርስ ለመታጠብ ሲሄድ እኔ የሚጠጣው ነገር ውስጥ አደረኩት። ከዛ በኋላ እኔ እሱን ሳይሆን እሱ እኔን መከተል ጀመረ። የሆነ እሱ የሚያፈቅረኝ እኔም የማፈቅረው እስከ መጨረሻው አብሮኝ እንደሚኖር ነበር ያሰብኩት። ግን ከቀን ወደ ቀን የኔ ፍቅር እየቀነሰ መጣ። እሱ ደግሞ መግቢያ መውጫ ሰጠኝ። ጎበዝ ነበር። በትንሽ ጊዜ ውስጥ በጣም ባለሀብቶች ሆነን የራሳችን ቤት ኖረን ቤተሰቦቹን ትቶ መርጦ እኔ ጋር መጣ። ከዛ ቤተሰቦቹን በጣም እጠላቸው ስለነበር የሆነ ነገር እንዳለ ይገምቱ ስለነበር ከነሱ አራኩት። ነገር ግን እየደነዘዘ መጣ። እኔ ለሱ ያለኝ ፍቅር ቀነሰ። ስራ መሄድ አቆመ። ቤት መቀመጡ ጀመረ። በቃ ስራ መሄድ አቆመ። በቃ እኔ ጋር ቁጭ ብሎ መዋል ብቻ ነበር የሚፈልገው። ከዛ እኔ ነገር ሲመረኝ አባብዬ ጋር እጅ አስተካክሎልኝ ስላቸው 2 ጊዜ ምንም ልሰጠው አልችልም። ባይሆን እኔ ጋር መዋል ይችላል፣ እኔ ከፍለዋለሁ የተሻለ ገንዘብ አለ። ከዛ በኋላ የሳቸው ከዳሚ ሆነ። ሳቸው ጋር ይውላል፣ እኔ ጋር ይመጣል። በቃ ደነዘዘ። ቆይ አንድ እሱ አያውቅም እንደዚህ ነገር አይደለ? እኔ ካልኩት ገደልም ይገባል። ጠንቋይ ቤት አንቺ ይዘሽው ስትሄጂ ዝም አለ? ምንም አላለሽም? ደንዝዟል እኮ። ከዛ በቃ ራሱን አልነበረም። ቤት ይገባል፣ ይወጣል፣ ይሄዳል፣ ይገባል፣ ይወጣል፣ ይሄዳል ሆነ ስራው። ከዛ አባብዬ በጸና ሲታመሙ እሱም ታመመ። እንዴት እንደሆነ አላውቅም። ብዙ ላስታመመው ሞከርኩ። ነፍስና ስጋቸው አንድ ላይ የተሰራ ይመስል እሳቸው የሆነ ነገር ከሆኑ እሱም ይሆናል። ቆይ ምን ሰራው እሳቸው ጋር ነው አሁን ያልሻቸው ጠንቋይ? አዎ። ከዛ አባብዬ አረፈ። አባብዬ ነው ለምትለው አረ አንቺ ከዛ በኋላ በቃ ስለ ልጄ ነገርኩ። ባለፈው ባሌ ነው ጥፋተኛ ያልኩ። ምንም የደበቅኩ ነገር የለም፣ ግን እኔ ነኝ ባሌ አይደለም እኮ ባሌ አይደለም ጥፋተኛ እኔ ነኝ።
ግን በባሌ ተራ ያልኩ ራሴ ነው። በቃ ያ ነበር የተፈጠረው። ከዛ ራሴን በደለኛ እንደሆንኩ አስቤ ህመሜን ማስታመም አቅቶኝ በተቀመጥኩ ሰዓት ይባስ ብላችሁ እናንተ መጣችሁ። ከዛ ቢያንስ አንድ መጽናኛ ያልኩት ልጄ ምንም ቢሆን የአብራኬን ክፋይ መንካት የማይገባውን ጸበል አስነካው። ከዛ እንደሌላው ቀን መቼ አስነካሁት? ረሽተው ነበር። በርኗን የረጨው ታዲያ በሱ ዙሪያ ጸበል አይቀመጥም። ሰይጣን ናቸው ታዲያ ምን? ከዛ እጣን ላጤስ የውጭን ዋናውን በርም አልዘጋሁትም እንደ በፊቱ ስለመሰለኝ እጣን ላጤስ ዝቅ ባልኩበት ዘሎ ወጣ። ዘሎ ወጣ? አዎ። ምኑ ባለፈው ወሬ መቼ ነው የወጣው? ቆየ በነጋታው ማለት በነጋታው የመጣን ቀን በነጋታው ቆይ ይራመዳል ምናምን ነው እሱ ነገር። አዎ ይሄዳል፣ እንቀሳቀሳል፣ ይሄዳል ምናምን። አዎ ፈለኩት፣ አፈላለኩት፣ ጠፋ። የለም። ቆይ ጠፋ፣ ያን ቀን ወጣ፣ ጠፋ። ልጄን ነጠቃችሁ። በእናትሽ መጠየቅሽን መልሽ። እዚህ ተረት ተረት አታውሪብኝ እንዳልጠፋብሽ። የት ነው ሄደው? አላውቅም። ባውቅ ኑሮን ይፈልግ ያመጣዋል ነበር። ተጠያቂው ግን አንተ ነህ። ትበይ አንተ ትለኛለች። እዚህ አውሬ እያሳደገች አውሬ የሚሆን ልጄ እኮ ነው። ቆይ ምንም ቢሆን እኮ ከማህፀን የወጣ ልጅ ነው። ምን ያህል ደፋር ብትሆን ነው በዚህ ልክ የምታወራው? አንተ ባመጣው ጦስ ስሜት እንዳለ አላውቅም። ልጄን መመለስ ትችላለህ? ቆይ ሴትዮ አሁን ስንከታተልሽ ነበር እኛ አንቺን ማለት ነው። መቃብር ቦታ ምናምን ብዙ አንዱ ለቀን አይተንሻል። ልጄን እየፈለኩ ነው። መቃብር ቦታ? አዎ መቃብር ቦታ ነው ልጅሽን ፈልጊው። ባሌና አባብዬ በተመሳሳይ ሰዓት ሲሞቱ ምናልባት ልጄም የእሳቸው ስራ ስለሆነ ብዬ እሳቸው ጋር ሄዶ ከሆነ ብዬ ሄድኩ። የለም። የእሳቸው መኖሪያ ቤት ሄድኩ። የለም። በቃ የለም ልጄ። ብዙ ሰዓት ጠበቅኩት፣ አልመጣም። ክፉ ነህ። አንድ ያለኝ ያልኩት እኮ እሱ ብቻ ነበር። ክፉ ነህ አልሽኝ። እንግዲህ እዚህ ጋር እንግዲህ እኔ ድንች እንዳበላው ነው የማውቀው። አይልሽ እንግዲህ እዚህ ጋር ማን ክፉ ማን ደግ እንደሆነ ያው ልብሽ ያውቀዋል። አንደኛ ነገር ልጁን በጥንቆላ በምናምን አስረሽው ገደልሽው። ስለዚህ በዚህ ልካታ አይመለከትም። ይሄ አልገደልኩትም። ልጅ አለ እንዴ ፈልገሻል? ከገደልከው አንተ ነው የገደልከው። ልጅ አለ አይደለም። ባልሽን ማን ነው የገደለው? አባብዬን ማን ነው የገደለው? በቃ እሳቸው ጋር ሞተ፣ አለቀ። ኧረ አንቺ ጸበል ነው መሄድ ያለብሽ። ምንም ልክ አይደለሽም። እዚህ ጋር ይልሽ ባልሽን ቤትሽ አስገብተሽ ተጠፈጥፊያለሽ። እንደገና ደግሞ አውሬ ቤትሽ ውስጥ ታሳድጊያለሽ። ጠንቋይ ቤት ትሄጃለሽ። እንድነግር የምትፈልገውን ነገር ነገርኩ አይደል? አይደለም እኔ እኮ በቃ እኔ ደከመኝ። ለምንድን ነው የማይገባ? በቃ ነገርኩ አይደል? እውነታው ምን እንድነግር ነው የምትጠብቀው? ሌላ እንድነግር የምትፈልገው ነገር የለም አይደል? እውነታው መስማት ፈለግኩ፣ እውነታውን ነገርኩ አይደል? ባልሽ አሁን በህይወት አለ የለም? ሞቷል። ቆንጆ። አሁን ይልሽ እንደዚሁ እንዳለሽ አንድ ማገናኝሽ ሰው አለ። ማንን? እሱ ያው በአካል ልጄ ነው። ልጅሽም ሊሆን ይችላል ላይሆንም ይችላል። የምር ነው። እስቲ ብቻ እሺ 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 እሺ
የትም እንዳትሄጂ እሺ። ምን ወንድሜስ ስምረት ወንድሜን ገደልሽው አይደለ? ወንድሜን እናረግሽው። ስምረት እንደዚህ እንድትሆኝ እኮ አይደለም የመጣሽው። ወንድሜን ቆይ ስምረት አትጩሂ። ይኸውልሽ እሷ ወንድሜን ገደልሽው እንጂ አውሬ ነሽ አውሬ አትጩብኝ እየመጣችሁ ደበደበኝ ነው ያስመጣት። ስሚ ቅድም ድንቻ ብልቻት ስንዴ ስትጮብኝ እንደነበረ አንቺ ደግሞ እዚህ መጥተሽ አትጮያለሽ ድጋሚ። እረፊ በእናትሽ ወሽካታ። ባለፈው በቃ ራስሽን እንደ ጨዋ እንደ ምስኪን ስትረጅ ያልነበረ ግን ባልሽን ይኸውልሽ ስትገርፈው ቤቷ ያንቺን ባል የእሷን ባል ስትገርፈው ወንድምሽ አንተ ወረ ጎን ሴት ነው እንዴ? እኔ ግራ ጎን ወሬ ማመላለስ አይከብድም? ግራ ጎን እኮ ሴት እኮ እንዴ ቦረኩ ሴት ነው። ምንም እኮ የምታመጣው ነገር ታይ ታይ ይኸውልሽ ምን አደረገሽ? ስትቀጠቅጪው ይኸውልሽ ምን አደረገሽ? ከኛ ቤተሰቦቹ ለይተሽ ምንድን ነው የተጠቀምሽው? ስለማታውቂ ምንድን ነው የተጠቀምሽው? ምን ታረጉለታላችሁ? አንቺስ ምን ገደልሽው እኮ? እኔ አልገደልኩትም። ምንድን ነው ያደረግሽው? ወንድሜ ቀኑ ደርሶ ነው የሞተው። አሁን ይኸውልሽ እውነቱን ተናገሪ። የት ነው ያለው? የት ነው ያደረግሽው? ባልሽ የት ነው ያለው? ሞቷል። አዎ እንዴ ስምረት ገደልካ። ስምረት ወይኔ ስምረት እግዚኦ አቺ ልጅቷን ገደልሻት? አረ ጨረሰችን ስምረት